አሁን ፋይሉን አሳያለሁ። በስሜ ላይሰንስ ያለኝ 4 ኮሌጆች አሉኝ ማለት ነው። ከሆነ ወራቶች በኋላ የሽኝት ደብዳቤ ተባረሃል የሚል በቃል ተነገረኝ። አንዳንዴ ዱላ ሲበዛባችሁ፣ መከራ ሲበዛባችሁ፣ ብዙ ነገር ሲመጣ ውሳኔው የእናንተ ከሆነ ስኬቱ የግላችሁ ነው የሚሆነው። ማን ነው ስም? ስሜ ኢዮብ አንበሴ ይባላል። ከአርሲ አሰላ ካሰላ እዚች ጋር። እሺ ለምን መጣ ወደፊት ለፊት? የመጣሁት 2015 ከቀኑ 6 ሰዓት የሚል ስልጠና ነበርና ያኔ ግራ የተጋባሁበት ነው። ወደፊትም እንዳልሄድ ፊቴ አያስኬደኝም፣ ወደ ኋላም እንዳልመለስ ኃላፊነት ነበረብኝ። ግራ ተጋባው፣ መሃል ላይ ነበርኩኝ። ከዛ ውስጥ የማስታውሰው ስለ ችኩልነት አስተምረ ነበርና በተለይ ይሄ አፍሶ መልቀሙን በኔ ህይወት ውስጥ ይደጋገም ነበር። የድግግሞሽ ህይወት ቃል በቃል አስታውሰዋለሁ፣ አረሳምና መጥቼ እንደዚህ ነበረ ይቅርታ ልጠይቅ ብዬ አንተ ጋር መጣሁና ስሜን ጻፍከው። ያን ቀን ማለት ነው። ፕሮፖዛሎች ነበሩኝ እጄ ላይ እንደዚህ ውስጤ መስራት ይፈልጋል፣ ግን ወደፊት እንዳልሄድ ግድግዳ ነው፣ ወደ ኋላ እንዳልመለስ ኃላፊነት ነው እንዳልኩ። ከዛን ትጠራኛለህ ብዬ እየጠበቅኩ ነበር። እግዚአብሔር ይባርክ፣ እንኳንም ያልጠራኸኝ ተውከኝ ማለት ነው። ከዛ ገባውና ባለቤቴ እዚህ ያለች እንደዚህ እኮ ጠብቄ አላለኝም፣ የዛሬ 2 ዓመት የራሴ ቲቪ ስቴሽን ይኖረኛል ብዬ ነገርኳት ማለት ነው። አንዳንዴ ሰው ካላደረገልህ ስትባርከው ይሆንብሃል። የገባኝ ነገር ቢኖር እሱ ነውና ወደ ኋላ ትንሽ ስመለስ ያው 10 ላይ ክላስ ምንም መሀል ላይ ነን። ፋዘር ገበሬ ናቸው፣ የግል ነው ከፍሎ ያስተማረን። የጠበቅኩት ጥሩ ውጤት አምጥቼ 12 ገብቼ 12ኛን አልፌ ዩኒቨርሲቲ ነበር የምጠብቀው፣ ግን እግዚአብሔር ከልክሎን ይባረከኝ። 10 አልተሳካም፣ ግን ቲቪቲ 1 ዓመት ከምናምን ተማርኩኝ። 2ኛ ዓመት ላይ እነሱ 12 ሳይጨርሱ እኔ ኮሌጅ ላይ መምህር ሆኜ ቀጠልኩ ማለት ነው። ለካ ይገባኝ እግዚአብሔር ከልክሎ የባረከኝ፣ ዘግቶብኝ የባረከኝ እዛው የተናኩበት እዛው የወረድኩበት ከአስተማሪዎች ፊት የሸሸውበት ሀገር ላይ እግዚአብሔር ኮሌጅ ላይ አስተማሪ ያደረገኝ ማለት ነው። እንግዲህ አንድ ስቴፕ ወደፊት መጣሁኝ። ኮሌጅ ገባው፣ ተሳካለኝ ብዬ ህይወት ስቀጥል በዛ ነው አመት እግዚአብሔር ረድቶኝ ወደ ትዳር ህይወት መጣን። ኮቪድ አካባቢ ላይ ብዙ የማስተማር እንትኑ ተበለሻሸና አቆምን ማለት ነው። አሁንም ድጋሜ ወረድኩኝ። ድጋሜ የክለሳ ህይወቱን እየነገርኩ ነውና ወዴት እንደምንሄድ ግራ ተጋባን ማለት ነው። ትዝ ይለኛል ይሄ ፕሮጀክት ደግሞ 12 እና 13 መሃል ነው የተጀመረውና እውነቱን ስነግር ያው ባለቤት የዚህ ናት፣ በኋላ ወደዚህ መምጣቷ አይቀርምና እምንበላው ምንቀምሰው ናተን ግራ ተጋብተን የኔም የሷን ቤተሰብ የማያውቀውን ብዙ እቃ ሸጠን ነው ወደ ቤተሰብ የተጠጋ ነው ማለት ነው። የታዳርንበትን ለሰርጋችን ብዙ የተሰጠንን ነገር እምንሄድበትን አተን እቃ ሸጠን ነው ወደ ቤተሰብ የተጠጋ ነው ማለት ነው። ከዛ ጠፍቼ እዚህ ልመጣ ነበር። በቃ ጉልበቴ ቢያንስ እውቀት የለኝም ምን የለኝም፣ በጉልበቴ እዚህ ላገልግል፣ ግን እግዚአብሔር ከለከለኝ። እዚህም እንዳልመጣ በምን ልምጣ? ከዛ በኋላ 13 መሃል ላይ ኮቪድ መሃል ላይ ነው እኔና እሷ አንድ ላይ ብዙ ጊዜ መኖር የጀመርነውና የመጀመሪያ ልጄ ተወለደ ማለት ነው። በዛው ችግር እንግዲህ 2ኛ ኃላፊነት ሊመጣ ነው። ድንገት አንድ ድርጅት ሄድኩኝ። እንደዚሁ ሳይ አንተ ኃላፊ ነው የምትመስለው፣ ሞገስ አለብህ ዮሴፍ ነው ብሎ ሄድኩኝ፣ ተቀጠርኩኝ። ከዛ ደስ አለኝ አሁንም ድጋሜ ማለት ነው። ከሆነ ወራቶች በኋላ የሽኝት ደብዳቤ ተባረሃል የሚል በቃል ተነገረኝ። አለቃ ጋር ሄድኩና ምንድነው ያጠፋሁት ብዬ ጠየቅኩት። ከዛ ማን አንተ የት ነው የምትሰራው አለኝ። አለቃ ብዙ ጊዜ ይሯሯጣል ውጪ ላይ ነው የሚሰራውና ከዛ በኋላ አይ እንደዚህ የምሰራው ልጅ ነኝ አልኩት። ወዴት መጣሁኝ? ወደ ስራ አስኪያጅነት መጣሁ ማለት ነው። ወደ ኃላፊነት መጣሁ። የተባረረ ልጅ ወደ ኃላፊነት መጣ። ባባረረኝ ሰውዬ ፋንታ እኔ ወደ ኃላፊነት መጣሁ ማለት ነው። ከዛ ምን ሆነ? ህይወት እየቀጠለ መጣ። በመኪና ወጥቶ መግባት ተጀመረ። ብዙ ነገር ለካ አልገባኝም። ጭብጨባ አለ፣ ምን አለ፣ ብዙ ነገር አለ። የተሳካልኝ መስሎኝ ነበረ። ድንገት አንድ ቀን ቆምኩ ማለት ነው። ከዛ በኋላ ቁጭ ብዬ አሰብኩኝ። የመጣሁበትን ያለፍኩበትን ብዙ ፕሮፖዛል ይዤ ላይ አለ፣ ብዙ ሐሳብ አለ፣ ግን የውስጤን ሰው አይረዳልኝም። ፋዘርም አለው፣ ግን ሐሳብ ብቻ ሆነ የኔ ነገር። የኔ ሩጫ ሐሳብ ብቻ ነው። የኔ ነገር እንዴት አውጥቼ ላሳይ? ወጥቼ ልሰራ ስል ወይ ልብስ ያስፈልገኛል፣ ወይ ገንዘብ ያስፈልገኛል፣ ወይ ውሎይ መቀየር አለብኝ። ያንን የምቀይርበት ማንነት ግን የለም እጄ ላይ፣ እዚህ ውስጥና ልቤ ውስጥ ብቻ ነው ያለው። ከዛን ጌታ ረዳኝ። ቁጭ ብዬ ክለሳይን ጀመርኩ። እቅድ ብቻ ውጤት እንደማያመጣ፣ ችኩልነት ብቻ ውጤት እንደማያመጣ፣ ጭብጨባ ብቻ የትም እንደማይደርስ ዞር ብዬ ለራሴ ነገርኩኝ። ከዚህ ተመልሼ 2016 አይደለ 15 አልቆ 16 አይደለ ከሰዎች ጋር ሼር ኮሌጅ ጀመርን ማለት ነው። ወደ ውጭ ሀገር ልጆች እንዲሄዱ ማሰልጠኛ ተቋም ጀመር። እግዚአብሔር ባረከኝ በብዙ ነገር ማለት ነውና አፍሶ ከመልቀም ወደ መሰብሰብ መጣሁኝ። እና ምን ልል ፈልጌ ነው፣ እግዚአብሔር አንዳንዴ የምታልፍበትን ያያል።
ምክንያቱም አባት ሊያደርግ ሲፈልግ ለአባትነት የሚበቃ ማንነት እንድትገነባ ትዕግስትን፣ ረሃብን ሁሉንም እንድትችል ይሰራሃል በምድረ በዳ። ለዛ ነው ቅድም እግዚአብሔር ከልክሎኝ ነው ባረከኝ ያልኩህ ማለት ነው። ምክንያቱም ሐሳብ አለኝ፣ ዕውቀት አለኝ፣ ሩጫ እችላለሁ፣ ጎበዝ ነኝ ባለችኝ አቅም። ነገር ግን አላገናኘሁትም ነበር፣ አላስተዋልኩትም ነበር። አሁን ስንት ኮሌጅ አለ? አሁን እንግዲህ 16 ላይ ሼር ነበር የጀመርነው። አሁን ፋይሉን አሳያለሁ። በስሜ ላይሰንስ ያለኝ 4 ኮሌጆች አሉኝ ማለት ነው። ይሄ ማለት የሆነው እንዴት መሰላችሁ? አሁንም 16 መሃል ላይ ተዘጋ ማለት ነው ስራው፣ ድጋሜ ማለት ነው። እንወጣለን እንወርዳለን፣ እንመጣለን እንወርዳለን፣ ተዘጋ። ፋዘር እንደምንም አሳመንኩት፣ እግዚአብሔር ይባርከው። ምንም ባያረግልኝ እንድሰራ ግን ፍቃድ ሰጠኝ። ምክንያቱም የሆነ የሚታይ ነገር ህይወቴ ላይ መጣ ማለት ነው። የሚታይ ነገር ሲመጣ ስራበት ብሎ ሙሉ ግቢ ለቀቀልኝ ማለት ነው። እግዚአብሔር በዛ ባረከኝ፣ ጀመርኩ ማለት ነው። 17 ህዳር ወር ታህሳስ ወር ላይ በራሴ ስም ሲጀምር የመጀመሪያው ብዙ መከራ የተቀበልኩት ብቻዬን ሊሆን ይችላል። ስኬትም ደግሞ ውጤቱ የብዙ ቢሆኑ የኔ ውሳኔ ስለነበረ ብቻዬን ያጣጣምኩት በሬ ዘግቼ ማለት ነው። እንደዚህ ልላችሁ ወዳለሁ ወጣቶች በተለይ ማለት ነው። አንዳንዴ ዱላ ሲበዛባችሁ፣ መከራ ሲበዛባችሁ፣ ብዙ ነገር ሲመጣ ውሳኔው የእናንተ ከሆነ ስኬቱ የግላችሁ ነው የሚሆነው። አንዳንዴ ስኬት የጋራ ይመስለናል። የውሳኔው ባለቤት ነው ስኬቱ የሚሆነው። ለምሳሌ አንተ ያለፍክበትን ያለቀስክበትን ዞር ብለህ ከልጆቼ ተደብቄ ከባለቤቴ ተደብቄ ያለቀስኩትን እኔና የሰማዩ ነው የሚያውቀው። ስንቀየርና ስቀየርም ደግሞ ምን ያህል እንደተቀየርኩና ምን እንደተቀየርኩ የማውቀው እኔ ነኝ። ከዛ በኋላ 18 መግቢያ አካባቢ ላይ ምን ሆነ፣ ደብረ ዘይት እንጀምር ተባብለን ተመካከርን፣ ጀመር። እግዚአብሔር ረዳን። እዛም ብዙም አልቀጠልንም፣ ግን እየተሰራ ነው ያለው። በቆጂ ላይ እንደዛው፣ ሌላም አርሲ ሮቤ የምታውቁ ምናልባት እነዚህ አሁን ትላንት እናንተ ቢያንስ ይሄ ተማሪ 5000 ምናምን ነው አይደል ያልከኝ፣ እኔ ደግሞ 50 ተማሪ ነው ያለውና የሚፈተን እዚህ ስልኬና 3 ስልክ ነው ያለኝና እጨናነቃለሁ። ይሄን ስም አሳልፉ። ትላንት ነበር የሚያልፈው ሲም የመጨረሻ ቅዳሜ ሊፈተኑ ማለት ነው። እና እጨናነቅ ነበር። የዛሬ 2 ዓመት ደግሞ ስመጣ 5000 እና 10000 ብዬ ራሴ ላይ እየተነበይኩ ነበርና ያቺ 6 ሰዓት ማርሼን ለወጠችው። ይሄ የ2015 ነው። እቺኛዋ ላይ ስመጣ ደግሞ ምን ፍለጋ ነው የመጣኸው ካልከኝ የሆነ የጎደሉ ነገሮች አሉ። የገባኝ እሱ ነው። ምክንያቱም ሙሉ የለም እኔ ጋር ደግሞ ትንሽ ጎደል ስላለ ቆይ እስቲ 15 ላይ ስለተነሳው 18 ላይ ደግሞ የሚያዘልልኝ ይሆናል። አሁን እየሄድኩ ነው። ነገር ግን ስታስተምር እዚህ አካባቢ ነበር ቁጭ ያልኩት ማለት ነው። እና ምንድነው ትንሽ የምትለው አለች ህይወቴ ላይ። ይሄው ባለቤቴ ታውቃለች። በማያገባኝ ነገር ገብቼ ብዙ ጊዜ ታስሬ ነበር። ምክንያቱም እኛ የምንሰራው ስራ ትንሽ ከእንትኖች ጋር የተገናኘ ነገር ስለሆነ ሴንሲቲቭ ነው ፓርቱ ማለት ነው። እና ሰውን ለመርዳት እገባና አብሬ እጠፋለሁ፣ እንቅልፍ አጣለሁ። ቆይ ችንልና ሄዳለሁ፣ ከተላለሁ። ለካ ዞር ብዬ ሳይ ማንም የለም ጀርባዬ ላይ። እነሱ ሄደዋል። አንዳንዱ ጓደኞቼ ውጪ ናቸው፣ ሌሎች ናቸው። በእኔ ትከሻ ላይ ቆይ ችን ይሉና ያሳዩኛል። እና እቺን ተረዳው። ይሄንን አሁን ተለውጬ ቆሜ ስኬቶቼ ማስተካከል እንዳለብኝ ገባኝ። ትንሿ አሁን የመጣው ለዛ ትንሿ ትክክለኛ ናት። ሁለተኛው ደግሞ እቺ አዋራ ያልከኝ ነገር ብዙ ጊዜ ምን ይሆናል፣ ጸጋው አለኝ፣ ትምህርቱ አለኝ፣ ክላስ ላይ አስተምራለሁ። እና እቺ የአዋራዋ ነገር ቤት ውስጥ አይደል የጠፋችሁ? ምንድናት እሷ? ከቸርች ትንሽ ጠፋ ብያለሁ። እና ምንድነው ሁሌ ፓስተሬን ሳገኘው እንደዚህ ፈልጋለሁ ይላል። መፈለግ እኮ የለብህም ተሰጥቶሃል፣ መወሰን ነው ያለብህ ይለኛል። እና በጣም ምርጥ አባት ነው ያለኝ፣ ይመክረኛል። አንተ እኮ ችግር ይለኛል አለክ፣ ግን ምን መሆን አለብህ? መወሰን አለብህ ይለኛል። ስለዚህ አዋራዋን ጠረግ ማድረግ ስላለብኝ እሷም የኔ ናት። እና እግዚአብሔር ይባርክ ልል እወዳለሁ። ሶስተኛው የሚገርም ነገር ብዙ አጨብጫቢ አለ ሲኖር፣ ገንዘብ ሲኖር፣ ሱሪ ስትቀይር፣ ጫማ ስትቀይር የሚከተል ብዙ ነው። እና የት ነህ? እንቅልፍ ይናፍቀኛል። በነገር ላይ እሁድ፣ ቅዳሜ ምን ቀኑ ራሱ ይዛባብኛል ምን እንደሆነ አለ 24 ሰዓት በለው የኛ ስራ ማለት ነው። እና እበትናለሁ። ግን ያው እስካሁን ጎሎብኝ አላለቀስኩም። እግዚአብሔር ከዛ እንዲጠብቀኝ የገባኝ ይሄ ነው። ያው ልጁ ጎሎበት አቶ አይደለ የሚበላውን አቶ አይደለ የተመለሰው። እኔ ግን እዛ መስመር ላይ ያለው የቆምኩ ስለመሰለኝ ሳልራብ፣ ሳልጠማ፣ ሳልቸገር ወደ አባቴ መመለስ እንዳለብኝ ነው የገባኝና እግዚአብሔር ይባርክ ልል እወዳለሁ። እና ያሁኑ ደግሞ የዛሬው ደግሞ ምንድነው የሆነው መሰለ? ብዙ ነገር ነበረው አይደለ? ሳያገኘው ምን ሳይለው ብዙ ነገር ነበረው። እኔም አሁን በአገልግሎት በምናምን ነበረ እውቀቱም ምኑም አይደለ ሳውል የነበረው ነበረ። ግን ወደ ደማስቆ ሲመጣ የመቀየራው ቦታ ነበረች አይደለ?
ስለዚህ እኔም ዛሬ ላይ እቺ ማርሽ ቀያሪዋ ናት ለኔ። ወዴት ነው የምቀየረው? ቅድም እንዳልኩ በዛኛው የተሳካልኝ ቢመስለኝም በዚህኛው ጎዶሎ ስላለ በዚህኛው ደግሞ ቢቀየር ከዚህ የተሻለ ትላንት እዛ ጋር ቁጭ ብዬ የሚገርም ነገር 2 ሄክታር እቀበላለሁ፣ ይሄንን እንደዚህ ያደርጋለሁ ስዬ ቢሆን ኖሮ ዛሬ አምጥቼ ያሳይ ነበር፣ ግን እዚህ ውስጥ ነው ያለቀው። እና እቺኛዋ ለኔ ማርሽ ቀያሪ ናት። ወዴትኛው ካዋራው ከቺ ከጠብጠብ ከምትሏም ከመበተኑም የምንሰበሰብበት ነው። እና ለወጣቱ አንድ ነገር ማለት ፈልጋለሁ። በተለይኛ ቲቪቲ ውስጥ ስላለፍኩኝ አስክ የምትል 3 ፊደል አለች። የመጀመሪያው አቲቲዩድ ናት። ኤዋ አቲቲዩድ ናት። የሰው ልጅ መለወጥ የሚጀምረው ከዛሬ ስልጠና ጋር ከተገናኘ ማንነቱ ከዚህ ስልጠና ጋር ከተገናኘ እውነተኛ ለውጥ ይጀምራል። ስለሰነጠለ ብቻ ወይ ደግሞ ስለሰማ ወይ ስለተናገርኩ ብቻ ስኬት አይጀምርም። ከምን ጋር ሲገናኝ ከዚህ ጋር እነዚህ ዲቫይሶች አሁን ያው በሞያ አይቲ ስለሆንኩኝ ፓወሩን ብትነቅለው ካልተገናኘ ይሄ ብርሃን አይመጣም። ስለዚህ ስልጠናው አለ፣ እግዚአብሔር ይባርክ፣ አዘጋጅተዋል፣ ታጥቀን የጠበቀን እኛም አለ ሰልጥነናል። ፖይንቱ የማን ነው? ውሳኔ ነው። ከምን ጋር የመገናኘት? ከእውነተኛ ማንነታችን ጋር። ሰው ከእውነተኛ ማንነቱ ጋር እስካልተገናኘ ድረስ እውነተኛ ለውጥ አያመጣም። የገባኝ ነገር ይሄ ነው። ያ ደግሞ የሚጀምረው ምንድነው? ከአመለካከት ነው። ፊደሎቹን ብትዘረዝሩ 100 የሚሞላው ኤዋ ናት። አቲቲዩድ የምትለው ስትደምር 100 ነው የሚሞላው። ስኪልና ናውሎጂ የሚጨመሩ ናቸው፣ በዛ ውስጥ የሚገለጡ ናቸው። ለምሳሌ እውቀት በመልካምነት ውስጥ፣ በአመለካከት ውስጥ፣ በአካሄድ ውስጥ፣ በምን ውስጥ የሚገለጥ ነው። እነዛ ይገለጣሉ። ያንን የሚገልጠው ምንድነው? እይታችን ነው። የምናይበት ነገርን የምናስተውልበት። ምናልባት አይተን ከሆነ አንተ ከካሜራዎቹ ጋር እንደዛ ስትሄድ ዝም ብዬ እከተል ነበር። የዛሬ ዓመት እንደዚህ ያደርጋለሁ እላለሁ ለራሴ ይናገር ነበር ከኋላ ሲሄድ። ምክንያቱም የምንከተለው ሰው እንፈልጋለን። የዚህ ዘመን ትውልድ የሚከተለው ሰው የሚያየው ሰው ይፈልጋል። ምክንያቱም ከሚያየው ወደ ተጨባጭ ህይወት ከመጣ ውጤት ያመጣል። እና ተባርኬበታለሁ፣ አትርፌበታለሁ ለማለት ወዳለሁ። በመጨረሻም ትላንትና ይሁን ከትላንትና ወዳ ስትናገር አላቅም፣ እዛ ጋር ቁጭ ብዬ ውጪዎቹ አልከኝ ትክክል ነህ በርታ እንደዚህ ይሉሃል፣ ምክንያቱም ስለሚፈልጉ። እሷ ግን የሆነ እርምጃ እራመዳለሁ አይደል አይ ትለኛለች፣ አይ የሆነ ነገር እና በትልቅ ነገር ተጋጅተን አናቅም፣ በትናንሽ ነገር ሰው በሚስቅበት ነገር ነውና ማኩረፍ ትወዳለች። እና ምናልባት እስከ ዛሬ ያኔ ምንም አልነበረኝ ሰዓት አጠገቤ የነበረችው እሷ ናት። ዛሬ የምንኖረውን ህይወት እግዚአብሔርና እኛ እናውቀዋለን። ለሱን ተውና ካስከፋዋት በብዙ መንገድ፣ ምክንያቱም ቤቴን አልልም፣ ብዙ ጊዜ ስራ ውጪ ነው የምሮጠውና ብዙ ጊዜ ያስከፋታለሁ፣ ብዙ ጊዜ ያሳዝናታለሁ። ብትመጣና ምናልባት ይሄ ሰው ባንቺ መስታወት ውስጥ ባንቺ እይታ ውስጥ ምን አይነት ምስል አለው ብለህ ብትጠይቅልኝ ብዙ ጊዜ ጠይቃታለሁ። አይ ትለኛለችና ባንቺ መስታወት ምን መስላለሁ ብሏል። አረቆይ እንዴ እኔ ብዙ ማውራት አልችልም። ጌታ ረድቷል። ጌታ ካንተ ጋር ነው። ብዙ ማውራት የማትችል ሚስት ነው የሰጠክ። ምን እንዳለች ልንገርህ ና ምን አለች? እውነቱን ነው፣ እሷ ፊት ነው የምናገረው። ጥሩ ነው፣ ቆንጆ ባል ነው፣ ጥሩ ባል ነው ብላለች። አመሰግናለሁ። የሚቀጥለው ዓመት የበለጠ ይሳካላችኋል። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል።
እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሴል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።